ልምድ ያለው ወንድ በሴቶች ተፈላጊ ነው። ብዙ ሴቶች ልምድ ያለውን ወንድ የሚጠሉት መስሎ ይታየ ይሆናል። እውነታው ግን ልምድ በጣም በሴቶች የሚፈለግ የወንዶች ተወዳጅነት ሚስጥር ነው። ከ20 እስከ 40 ዓመት ውስጥ የሚገኙ 3500 ሴቶች ተጠይቀው አብዛኞቹ የፍቅር ልምድ ያለውን ወንድ እንደሚመርጡ ተናግረዋል። ይህ በጥናት የተደረገ ውጤት ነው። ልምድ ያለው ወንድ ሴትን መያዝ ያውቃል፣ ደስተኛ ያደርጋቸዋል፣ ይረዳቸዋል። በማህበረሰባችን ውስጥ ልምድ ያለው ወንድ እንደ ባለጌ ይቆጠር እንጂ ሴቶች ግን የሚበጃቸውን ያውቃሉ። ሴትን መቅረብ፣ ማውራት፣ መያዝ እውቀት ይፈልጋል። በራስ መተማመንም ይፈልጋል። ይህን ወንድ ብዙ ሴቶች ይወዱታል፣ ይፈልጉታል። ሰዎች ደግሞ ሰው በብዛት የሚፈልገውን ነገር ይፈልጋሉ። ብዙ ሴቶች ጋር ነበርክ ብላ ሴት ልጅ አትጸየፍም። ምን የተለየ ነገር ቢኖረው ነው ብላ ትመኝሃለች፣ ትፈልግሃለች እንጂ። ወንድ ልጅ በድንግልና ነው የኖርኩት ቢላት ሴት ልጅ አትደሰትም። ወንዱ ግን ድንግል ሴት በማግኘቱ በጣም ይደሰታል፣ እንደ ንጽህና ይቆጥራል። ወንዱ ግን እውቀት የሌለው ምስኪን፣ ደካማ፣ በራስ መተማመን የጎደለው ሆኖ ነው የሚታያት። ስለዚህ ልምድ ቢኖርህ ትፈልጋለህ እንጂ አትጠላም። ወይም ደግሞ ፍላጎት ይጨምራል። ልምድ ቢኖርህ ማንም ሰው ይፈልግሃል እንጂ አንተ ልትጠላ ማትችል ወንድ ነህ። ለምን ካልክ ደግሞ ዛሬ እኔ መልሱን እነግርሃለሁ። ሴቶች የቀድሞ የፍቅር ግንኙነት እንዳለህ እያወቁ የሚመርጡበትን ምክንያት እኔ እነግርሃለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። መልካም ቆይታ። አንደኛውና የመጀመሪያው ሴቶች የቀድሞ የፍቅር ግንኙነት ወይም ልምድ እንዳለ እያወቁ የሚመርጡበት ምክንያት ምንድነው የሚለው አንዱና የመጀመሪያው ልምድ ያለው ወንድ የስሜትን ዝቅታና ከፍታ ይረዳዋል። የሴቶች ሆርሞን በወር አበባ ዑደት ጊዜ ወይም ደግሞ በወር አበባ በሚመጣ ጊዜ ይለዋወጣል። አንዳንድ ጊዜ በጣም ደስተኛ መሆን፣ ከዛ ድንገት ደግሞ ስሜታዊ ሆኖ ቅዝቅዝ ያለ የድብርት ስሜት ውስጥ መግባት፣ እንደዚህ ድብርት ውስጥ ገብታ ልታገኛት ትችላለህ። ልምድ ያለው ወንድ ሲሆን በሴቶች ተፈትኖ ያለፈ በመሆኑ ይህንን ተፈጥሮዋን አውቆ ይንከባከባታል ወይም ደግሞ ቀለል አድርጎ ያልፈዋል። ልምድ የሌለው ግን ምን አባሽ ያፈርስ ይሰራሻል፣ ምንድነው የምትቀያየሪ፣ እንደ ስስት ምን ያቀያይርሻል ብሎ ሊበሳጭና ስሜቷን ሊጎዳ የሚችል ንግግር ሊናገር ይችላል። ይህን ወንድ ሴቶች ገና ጨቅላ ነው ብለው ይንቁታል። ልምድ ግን ከንቀት ያድንሃል። ልምድ ስላለው በቃ ተንከባካቢ ነው፣ ፍቅር አዋቂ ነው ምናምን የሚባሉ ወንዶች ሰምተህ አታውቅም? እንትናን በጣም ትወጇዋለሽ፣ ምን ወይ ሀብት የለው ወይ መልክ የለው ስትላት ኖ አይ እሱ እኮ ፍቅር አዋቂ ነው፣ ተንከባካቢ ነው፣ የሚረዳ አይነት ወንድ ነው፣ ለዛ ነው የምወደው እንጂ ሀብቱን ብዬ እኮ መልኩን ብዬ አይደለም። ግን ከመልኩና ከሀብቱ በላይ የሚረዳና ጥሩ ወንድ ነው ስትል ልትሰማት ትችላለህ። ሁለተኛው ደግሞ ልምድ ያለው ወንድ እንዴት እንደሚንከባከባት ታውቃለች። ሴት ልጅ የድክመት ባህሪ ያለባት ይባላል። ወንዱ ስለሆነ ሂዶ የሚቀርባት ከእናቷ ወይም ደግሞ ከአባቷ እቅፍ የሚያወጣት እንዲንከባከባትና ጥሩ አድርጎ እንዲያኖራት ወይም ጥሩ ኑሮ እንዲሰጣት ይጠበቃል። ወንዱ ከእናቷ ቤት ሂዶ ሲያመጣት ወይም ከእናት አባቷ ቤት ሲያመጣት ምን ታበላታለህ፣ ምን አለህ ምናምን ይባላል አይደለ? ሴት ልጅ ብዙ ጊዜ እንደዛ አይነት ጥያቄ አትጠየቅም። እንዲንከባከባት በጥሩ ነገር እንዲያኖራት ይፈልጋል። ይሄ የሚሆነው ደግሞ ተንከባካቢ የሚሆነው ጥሩ ልምድ ያለው ወንድ ሲሆን ነው። ይበልጥ ልምድ ያለው ወንድ ሴት ልጅ የምትፈልገው ትኩረትና እንክብካቤ በሚገባ ያውቃል። ወይም ደግሞ ሴት ልጅ የምትፈልገውን ትኩረትና እንክብካቤ ምን እንደምትፈልግ ስለሚያውቅ በደንብ መንከባከብ ይችላል። ሴቷ ተለዋዋጭ በሆነው ስሜቷ ወይም መዋዠቅ ውስጥ ወይም ደግሞ ሴቷ የሆነ በምንቀያየር ሰዓት እንዳልኳችሁ በወር አበባ ዑደት ውስጥ ወይም ደግሞ በተለያየ ምክንያት ተቀያያሪ ባህሪ ያለ ያን ተቀያያሪ ባህሪ ይሄ ልምድ ያለው ወንድ የመረዳት ባህሪ ተረድቶ ያን ችግሯን ተረድቶ እንዲፈታላት ወይም ደግሞ ደስተኛ በማትሆን ሰዓት ሲከፋት በደንብ የሚንከባከብ ስትደሰትም ደግሞ አብራት የሚደሰት መከፋቷን የማይፈልግ በምትከፋ ጊዜ እንዴት አድርጎ ወደ ደስተኝነት ማምጣት እንዳለበት የሚያውቅ እንዴት አድርጎ ደስተኛ ማድረግ እንዳለበት በደንብ አድርጎ ያውቃል። ለዚህ ነው ጥሩ ልምድ የሚፈልገው። ወይም ደግሞ ሴት ልጅ ከወንድ ይልቅ ሴት ልጅ ለስሜት ቅርብ ናት። ለደስተኝነትም ለሀዘንም ለእያንዳንዱ ነገር እኛ ሴቶች ቅርብ ነን። ቅርብ ስለሆን ለዚህም ልምድ ያለው ወንድ በቃ ጥሩ ወንድ መንከባከብ የሚችል ጎበዝ ወንድ ያስፈለገበት አንደኛውና ዋነኛው ምክንያት ይሄ ነው። እንክብካቤ ማድረግም በልምድ የሚገኝ ነው እንጂ ይዘኸው አትወለድም። ከተወለድን በኋላ ነው እንዴት መንከባከብ እንዳለብን ከሰው ለምሳሌ የሆነ ሰው ልጅ ሲወልድ ከሆነ ጓደኛው ወይም ደግሞ ከቤተሰብ ከእናቱ ከእህቱ ሊሆን ይችላል ልጅን እንዴት አድርጎ መንከባከብ እንዳለበት ልምድ ወስዷል። ስለዚህ ያን ልምድ ከወሰደ በኋላ መጨረሻ ላይ እንደዚህ ልጁን በሚወልድ ሰዓት በደንብ አድርጎ መንከባከብ ይችላል። ለዛም ነው ልምድ የሚያስፈልግበት። አንተ ልምድ ካለ ትፈልጋለህ፣ ትወደዳለህ፣ ተፈላጊ ወንድ ነው የምትሆነው። ሶስተኛው
ልምድ ያለው ወንድ መቼም ዝም ማለት እንዳለበት ወይም ደግሞ መቼ ዝም ማለት መቼ ማውራት እንዳለበት ያውቃል። ሴቶች ነገር ማቀጣጠልና ማካበድ አንደኛ ነን እኛ ሴቶች። ለነገሮች የምንሰጣቸው ቦታዎች ከወንዶች ይለያል። ለነገርም ቅርብ ነን እንዳልኳችሁ፣ ለፍቅርም ቀላሉን ጉዳይ ሰማይ ሰቅለን እሪ እንላለን። ልምድና ብስለት ያለው ወንድ ግን ሁኔታውን ለማረጋጋት ዝም ይላል፣ ይታገሳል። ሰይጣኗን ያሳልፍላታል ወይም ሰይጣኗ ተነስቶባታል ይለፍላት ይላል ልምድ ያለው ወንድ። ልምድ የሌለው ወንድ ግን አብሮ ይንጨረጨራል። ምን አባሽ እንዴት እንደዚህ ሆኖ፣ ከዛ ስለሌላ ወይ ስለ ጎረቤት ሊሆን ይችላል፣ ስለ ጓደኛ ተጣልተ የሆነ ነገር ብላ ምናምን ብትነግረው ራሱ እንዴት እንደዚህ ሆነ ምናምን አይልም። አይ እስኪ ቀለል አድርገን ነው ቀለል አድርጊው እስኪ ምናምን ነው የሚላት። ነገሮችን አቅልሎ ለማየትና እሷ ብትናደድም እሷን ለማለፍ ይሞክራል። ገና የሴት ባህሪ ያለመደ ወንድ ወይም ደግሞ ድንግል የሚባለው አይነት ወንድ ግን እሷ ስታጋግል እሱ ቤንዚን ሊጨምርበትና ተያይዞ ገደል ነው የሚሆኑት። ሴቶች በዚህ ምክንያት ልምድና ብስለት ያስቀድማሉ። በቃ ከእንደዚህ አይነት ወንድ ጋር ነው መኖር የምችለው የሚል አይነት ሀሳብን ያመጣሉ። እናመጣለን፣ ግድ ነው። ካልበሰለ ወንድ ጋር ወይም ደግሞ ልምድ ከሌለው ወንድ ጋር መኖር ከባድ ነው። ህይወትን እንዲከብድ እንጂ እንዲቀል አያደርገውም። አራተኛውና የመጨረሻው ልምድና ብስለት ያለው ወንድ ደስታን እንዴት መስጠት እንዳለበት ያውቃል። ይህንን ሀሳብ በስራ ቦታችሁ ወስዳችሁ ትርጉም ስጡት። እናንተ ድርጅት ቢኖራችሁ የምትቀጥሩት ምን አይነት ሰው ነው? 10 ዓመት የሰራ ወይስ ገና ከዩኒቨርሲቲ የተመረቀ ወጣት? መልሱን ለእናንተ ትቼዋለሁ። በእርግጠኝነት ግን ልምድና ብስለት ያለው ሰው ታስቀድማላችሁ። ለምን ቢባል ድርጅታችሁ እንዲያድግ እንዲለወጥና ትርፋማ እንዲሆን ስለምትፈልጉ ነው። ሴቶችም ፍቅርና እንክብካቤ የሚሰጣትን ልምድ ያለውን ፍቅር አሰጣጥ የሚያውቀውን ቢወልድ ልጁን የሚያሳድገውን ስትወልድ የሚያርሳትን ተረጋግቶ መኖር የሚችልን ወንድ ለፍቅር ግንኙነት ታስቀድማለች። ብዙ ሴቶች በእድሜ ከነሱ የሚበልጡ ወንዶችን የሚያገቡት ከዚህ የተነሳ ነው። ፍቅር መስጠት ያውቃል፣ የጨዋታ ልምድ አለው ብለው ስለሚያስቡ ነው። ልምድ ይኑርህ የምልህ እነዚህን ጥቅሞች እንድታገኝ ነው። በጽንሰ ሀሳብ ልምድ የምታገኝበት ሳቢሳ ሚዲያን ግን መከታተልክን አትርሳ። ይህን እውቀት ወስደህ ደግሞ የተግባር ልምድ እንዲኖርህ ጥረት አድርግ። በቃ እኔ የምነግርህ ነገር አንተ ተግባራዊ እንድታደርገው ነው። ማለት ለይታችሁ የመውሰድ የእናንተ ስራ ነው። ይጠቅመኛል አይጠቅመኝም የምትሉትን ግን ደግሞ ብዙውን ተግባራዊ ብታደርጉት የሚጠቅማችሁ እንጂ የሚጎዳችሁ አይደለም። እና እንዳልኩ የሆነ ለድርጅት ወይም ደግሞ የመንግስት መስሪያ ቤትን በቀላል ማየት እንችላለን። የመንግስት መስሪያ ቤት ልምድ ከሌለው ይልቅ ልምድ ላለው ነው ቅድሚያ የሚሰጠው። ለምን? ልምድ ያለው ሰው አያስቸግርም። እሱን ለማሰልጠን እሱን ምናምን ለማለት በቃ ልምድ ስላለው ድርጅቱን አንደኛ በደንብ መስራት ይችላል፣ በደንብ መምራት ይችላል። ጉልበት አያባክንብህም፣ ብዙ ነገር አያባክንብህም። ስለዚህ ልምድ ያለው ወንድም ይችን ሴት እሷን መንከባከብ ይችላል እንጂ ብዙ ጊዜ አይፈጅም። ብዙ እንደዚህ አድካሚ ነገር ምንም እንትን የሚል ነገር አያደርግባትም። ለዛ ነው ልምድ ያለው ወንድ የሚፈለገው። እና ልምድ ሳይኖርህ እኔ ጨዋ ነኝ፣ እኔ እንዲህ ነኝ፣ እኔ እኮ በቃ እንደዚህ ነው ማገባ፣ እንደዚህ ነው የምኖር እያልክ ዝም ብለህ ጊዜን ከምትፈጅ ልምድ ያለህና ጎበዝ ወንድ ሆነህ ተገኝ። ልምድ ያለህ ወንድ ከሆንክ የትኛዋንም ሴት መማረክ የትኛዋንም ሴት ማሸነፍ ስለምትችል ልምድ ኑሮህ ብትገኝ ሞር የተሻለ ነው። ተምረህ ተገኝ የሚባል ነገር አለ አይደለ? አንተም ልምድ ኑሮህ እንድትገኝ እመክርሃለሁ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉኝ። መልካም ጊዜ